እነዚህ አይነት ጥያቄዎች ብዙ ጊዜ ኤስኤቲ ላይ እንዲሁም ማትስ ላይ የሚጠየቁ ጥያቄዎች ናቸው። ለምሳሌ ብዙ ጊዜ ምን ይጠየቃል? ሶስት ሳይድ ይሰጣቸውና ኢዝ ኢት ራይት አንግል ትራያንግል ኦር ኖት የሚል ጥያቄ ጠይቃቸዋል። ራይት አንግል ትራያንግል መሆን አለመሆኑን ለማወቅ ምንድነው እችን ፎርሙላ መያዝ ይኖርባቸዋል። ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር የምትለዋን ማለት ነው። ሲ ማለት ሃይፖቴነሱ ነው። ሃይፖቴነስ ማለት ትልቁ፣ ኤ እና ቢ ደግሞ ቤዙና ሃይቱ ማለት ነው። ስለዚህ ይሄ የራይት አንግል ትራያንግል ፕሮፐርቲ ነው። ስለዚህ ይሄን ካወቃችሁ አይደንቲፋይ ዌዘር ዘ ጊቭን ሳይድስ ካን ፎርም ራይት አንግል ትራያንግል ኦር ኖት ከተባለ ጀስት ምንድነው የምታደርጉት? ትልቁን ከወሰዳችሁ በኋላ ለምሳሌ እዚህ ይሄኛውን ብናይ 4 6 8 ነው። 8 ስኩዌር ትልቁ ማለት ነው እኩል ነው 4 ስኩዌር ሲደመር 6 ስኩዌር እናደርጋለን። 8 ስኩዌር ሲሆን 64 ነው። 4 ስኩዌር ሲሆን 16፣ 6 ስኩዌር ሲሆን 36። ስለዚህ 64 እኩል ነው እነዚህን 16 ደምር 36 ስንት ነው? 52 ማለት ነው። ስለዚህ እኩል አይደሉም። ስለዚህ አይሆንም ማለት ነው። አንደኛ ይሄኛው መንገድ ነው። ሁለተኛው ምርጫ ላይ ከሆነ የተጠየቃችሁት ወይም ደግሞ which one of the following is not ምናምን ከሆነ የመጨረሻውን በማየት ብቻ መስራትም ይቻላል። ለምሳሌ 8 ስኩዌር ሲሆን 4 ነው መጨረሻው፣ 6 ስኩዌር ሲሆን 6 ነው 36 ስለሆነ 4 ስኩዌር ሲሆን መጨረሻው 6 ነው። 6 ሲደመር 6 12። ስለዚህ 2 እና 4 እኩል ስላልሆኑ አይሆንም ማለት ነው። ግን እነዚህ እኩል ከሆኑ ጀስት ምን ማድረግ ይኖርባቸዋል? እስከ መጨረሻው ማባዛት ይኖርባቸዋል ማለት ነው። ሌላኛው በደንብ ደግሞ አናላይዝ ማድረግ ያለባችሁ ለምሳሌ እንደዚህ አይነት ጥያቄ ብትጠየቁ 1√3 እና 2 ቢሰጣችሁ ይሄ ራይት አንግል ትራያንግል ሳይድ መሆን ይችላል ወይም አይችልም የሚለውን ሃይፖቴነሱ መጀመሪያ አይደንቲፋይ ማድረግ ነው። ሃይፖቴነሱን ለማወቅ ለምሳሌ √3ን ፐርፌክት አናውቀውም። ምንድነው የምታደርጉት? 3 አለ ከ3 የሚያንስ ፐርፌክት ስኩዌር ትፈልጋላችሁ፣ 1 ነው። ከ3 የሚበልጥ ፐርፌክት ስኩዌር 4 ነው። ዘን ሁለቱንም ስኩዌር ሩት ታደርጋላችሁ ሁሉንም። ዘን ይሄ 1 ይሆናል ሌዛን ስኩዌር ሩት ኦፍ 3 ሌዛን 2 ይሆናል ማለት ነው። ስለዚህ √3 ማለት በማንና በማን መካከል ነው? በ1 እና በ2። ስለዚህ 2 ይበልጣል ማለት ነው። ሶ ምንድነው የምታደርጉት? 2 ስኩዌር ማለት እኩል ነው √3 ዘ ሆል ስኩዌር ፕላስ 1 ስኩዌር ይሆናል። 2 ስኩዌር ሲሆን 4 ነው። ይሄ ራዲካሉን ያጠፋላችኋል። 3 ሲደመር 1 እኩል ነው 4። ስለዚህ 4 እኩል ነው 4። ይሄ መሆን ይችላል ማለት ነው። ሌላ ይችኛውን ጀስት ታውቁታላችሁ። ስኩዌር ከሆነ ይሄኛው ስኩዌር ሩቱን ያጠፋልናል ማለት ነው። ዘን ኤ ይሆናል። ስለዚህ እናንተ ዲን እና ቢን መስራት ትችላላችሁ። ኩዌስችን ነምበር 2 ኢዝ ኢች ትራያንግል ራይት አንግል ትራያንግል ኦር ኖት ነው። መሆን አለመሆኑን ጀስት መናገር ነው። ይሄኛው ለምሳሌ ልክ እዚህ ጋር ባሳየዋችሁ ሾርት ሜትድ ሰራው 8 ስኩዌር ሳደርገው 64 4 ነው መጨረሻው። 20 ስኩዌር ሲያደርገው መጨረሻው 0 ነው። 9 ስኩዌር ሳደርገው 81 መጨረሻው 1 ነው። 0 ሲደመር 1 እኩል ነው 4 አይሆንም ማለት ነው። ይሄኛው እናንተ 28 ስኩዌር እኩል ነው 20 ስኩዌር ሲደመር 19 ስኩዌር ብላችሁ ቼክ አድርጉት። እዚህ ጋር ሃይፖቴነሱ ይሄ ነው። ስኩዌር ሳደርገው 5ን 25 ነው መጨረሻው 5 ነው። ይሄ 24 4 ስኩዌር ሳደርገው 16 6 ነው መጨረሻው። 8ን ስኩዌር ሳደርገው 64 4 ነው መጨረሻው። ስለዚህ 4 ሲደመር 6 10 እኩል ነው 5 አይሆንም ማለት ነው። ይሄኛው ጀስት ይሄኛው ደግሞ ቼክ ሳደርግ 5 ስኩዌር ሳደርገው 25 መጨረሻው 5 ነው። 3 ስኩዌር ሳደርገው 9 ነው። 6 ስኩዌር ሳደርገው 36 መጨረሻው 6 ነው። ስለዚህ 9 ሲደመር 6 15። ስለዚህ ሁለቱም የጨረሱት በስንት ነው? በ5። ስለዚህ ከሶስቱ ውስጥ ከሆነ ለምሳሌ ምረጡ የተባለ ነው 4 ምርጫ ከተሰጠ አንዱ ነው ሊሆን የሚችለው። ስለዚህ ሶስቱ ካልሆኑ ይሄኛው ይሆናል ብለን ጀስቲን መምረጥ እንችላለን። ግን ሌላም ተመሳሳይ መጨረሻቸው ተመሳሳይ የሚሆን ከሆነ ምንድነው የምታደርጉት? 65 ስኩዌር ማለት 56 ስኩዌር ሲደመር 33 ስኩዌር አድርጋችሁ እኩል መምጣታቸውን ቼክ ማድረግ ይቻላል ማለት ነው። ስለዚህ እንደዚህ በማድረግ የተሰጣችሁ ነገር ራይት አንግል ትራያንግል ነው ወይስ አይደለም የሚለውን ማወቅ ይቻላል። ሌላው ራይት አንግል ትራያንግል ላይ አይሶስለስ ራይት አንግል ትራያንግል መሆኑን እንዴት መለየት ይቻላል የሚለውን አይተናል። ራይት አንግል ትራያንግል ላይ ጀስት አንዱ አንግል 90 ዲግሪ መሆን አለበት። ዘን ኢፍ ዘ ቱ አንግልስ አር 45 ከሆኑ ኢት ኢዝ ኮልድ አይሶስለስ ራይት አንግል ትራያንግል ይባላል ማለት ነው። ጀስት ይሄኛውን አይተናል። ይሄ ከ9ኛ ክፍል ማትስ ዩኒት 5 የተወሰደ ነው። ለሙሉ ቪዲዮ ዩቲዩብ ላይ ታገኙታላችሁ። ገበታ አካዳሚ ላችሁ ሰርች አድርጋችሁ ሰብስክራይብ ማድረግ ይቻላል። ሌላኛው ደግሞ ለምሳሌ መጠየቅ የሚችለው እንደዚህ አይነት ጥያቄዎች ላይ what is the maximum sum of the two
ኢንቴሪየር አንግልስ ኦፍ ራይት አንግል ትራያንግል ብትባሉ ግራ እንዳትጋቡ። የራይት አንግል ትራያንግል የሁለት ኢንቴሪየር አንግሎች ማክሲመም ድምር ማክሲመም 90 ዲግሪ ነው። ከዚህ መብለጥ አይችልም። ጀስት ከዚህም ማነስ አይችልም፣ ከዚህም መብለጥ አይችልም። ማክሲመሙ በቃ 90 ዲግሪ ነው። ምክንያቱም ይሄ 90 ከሆነ ይሄ 45 ይሆናል፣ ይሄ 45 ይሆናል። ይሄ 90 ነው ግዴታ፣ ይሄ 60 ከሆነ ይሄ 30 ይሆናል። ስለዚህ የዚህና የዚህ ድምር የሁለቱ ኢንቴሪየር አንግል ድምራቸው 90 ዲግሪ ነው። ዋት ኢዝ ዘ ማክሲመም ሰም ኦፍ ዘ ኢንቴሪየር አንግል ኦፍ ራይት አንግል ትራያንግል ከተባለ 90 ዲግሪ ይሆናል ማለት ነው። ለተጨማሪ ቪዲዮዎች ቲክቶክ አካውንታችንን ፎሎ ያድርጉ፣ ዩቲዩብ ገብተው ሰብስክራይብ ያድርጉ። መልካም ቆይታ።